አልጨረስንም፣ ግን ያው እንደምታውቁት አጋምሰናል እና የ2017 የግማሽ ዓመት አፈጻጸማችን እንዴት ነው የሚለው ለመገምገም ነው። ኦፍኮርስ እንደ አንድ ዲፓርትመንት የሚሰራ አሪፍ ይመስለኛል። ከዛ ውጭ ግን ዋናው ጥያቄ አምባሳደር ላይ በጣም ኢቨን የቀጠርን እቅድ ራሱ 99% ሚዲያ ቲም ካልሰራ ማሳካት ማንችለው ፕላን ነው ይዘን የመጣነው። በኋላ ራሱ ሳወራ ትሰማላችሁ። ሰው እንዴት ነው ለማስተካከል ታግጆ ማኔጀር ግን እኔ መሆን አለበት ካሁን በኋላ ምን ፊቸር ላይ መሆን አለበት ብዬ ማስበው ኤቭሪዋን ኮንቴንት ክሬተር እስከሆነ ድረስ የራሱን ስክሪፕት አምጥቶ ራሱ ነው መቀረጽ ያለበት። ሌላ ሰው ስክሪፕት ጽፎለት አለ ኮንቴንት አይዲያ ሰጥቶት አይደለም መሰራት ያለበት። ሰው ናቸው Reach for the sky, unleash your power, let your dreams fly, have an academy. ያው እንዳልኳችሁ ሃይ ሮልመንት ነበረ። ብራንድ አዌርነስ በጣም ክሬት አድርገናል። ዩኤት ላይ ምን ሰክሰስ አገኘን ብለን ብናወራ ብራንድ አዌርነስ ክሬት ማድረግና እንዲሁም ደግሞ ሶሻል ሚዲያ ፕሬዘንሳችንን ማሳደግ ችለን ነበረ። To the rhythm, let it take control. Feel the energy, let your spirit unfold. Rise above, reach for the sky, unleash your power, let your dreams fly, have an academy where greatness thrives, unlock your potential, let your passion drive. Break the boundaries, break the mold. Together we're unstoppable. We're bold. Innovation and knowledge. So give me the zero. ዲፓርትመንት ኢንፎርሜሽን ሲሪዝ አሪፍ ነበር። ለመጨረሻው ቀጥሎ ቢሆን በጣም ብዙ ሰው አትራክት ያደረገው እሱ ይመስለኛል። ሌላ ነገሩ ግን ኦልሬዲ ተናግሮት ብዙ ማርኬት አላደረገም። ሌላኛው ፕሮብሌም የነበረው ኮንቴንት ስፔሲፊኬሽን። It's a brand new day, time to shine. Got the fire burning deep inside. Step into the rhythm, let it take control. Feel the energy, let your spirit unfold. Rise above, reach for the sky, unleash your power, let your dreams fly, have an academy where greatness thrives, unlock your potential, let your passion drive, break the boundaries, break the mold, together we're unstoppable, we're bold, innovation and knowledge, we're here to pave the way, have an academy. ቴሌግራም እና ቲክቶክ ነው አክቲቭ የነበርንበት። የቲሙ ሮል ምን ነበር? ስትራክቸሩ ምን ይመስል ነበር? ከዛ ጎሉ ምን ነበር? የቲሙ ሴልስ እና ማርኬቲንግ ተብሎ ሲመጣ ጎሉ ምን ነበር? ያን ጎል ምን ያህል አቺቭ አድርጓል? ምን ያህል ቻሌንጆች ነበሩት? ኢምፕሩቭ ማድረግ ያለብን ፖይንቶች ምንድን ናቸው? አውርጄ ጨርሳለሁ። It's a brand new day, time to shine. Got the fire burning deep inside. ስታንዳርድ ክላሱ ሁለት ባለ ናቹራል አለ፣ ሶሻል አለ እና እንደ ፕሮዳክሽን ቲም ያለን ግብ ይታወቃል። ተማሪዎችን ሃየር ኤጁኬሽን ላይ በሚያደርጉት ጆርኒ ኮምፒተንት ሆነው እንዲገኙ ማስቻል ነው እና ያን ደግሞ የምናደርገው ኳሊቲ እና ኤግዛም ቤዝድ ሰርቪሶችን ነው። ቪዲዮዎችን ከሆኑ ኖቶችን ከሆኑ ጥያቄዎችን ከሆኑ ኤግዛም ላይ በጣም ያተኮሩ እንዲሆኑ አድርገን ተማሪዎች የተሻለ ውጤት እንዲያስመዘግቡ ማድረግ ወይም ደግሞ ማስቻል ነው እቅዳችን ማለት ነው። ሶ እነዚህ ናቸው የፍሬሽማን ይር ላይ ሶስቱ ክላሶች ላይ ያጋጠሙ ነገሮች። ሌላው ስለ ሀቨን ሶላይዘር ነው፣ እሱን ተናግሮታል። በአሁናዊ በጣም በተጠናከረ ሁኔታ ብዙ ጥያቄዎች ተጨምረዋል። እንዳለው እንዴት ነበር የምናደርገው? ሪክሩት ስናደርግ እንዲሰሩ ከኖታቸው ጋር አንድ ላይ ከታች ጥያቄዎችን እንዲልኩልን እናደርግ ነበር። ላይ 50 ጥያቄ 40 ምናምን። ከዛ ግማሹ ለሀቫን ሶላይዘር ነበረ ግባት የሚሆነው። ከዛ ግማሹ ደግሞ ቲቲ ነበረ በፊት የምታስታውሱ ከሆነ ግሩፕ ላይ የሚለቀቅ ማለት ነው። ከሆነ ጊዜ
በኋላ ቲቲ መጠቃቅመን ነበረ። በእነዚህ ነበር ከቨር የሚደረገው እነዚህ ጥያቄዎች ከ30ው አሁን ለምሳሌ 20ው ለሀቫን ሶላይዘን ግብአት ከሆኑ የቀረው 10 ፖስት ይደረግ ነበረ ማለት ነው። ሶ በዛ ወይ ጥያቄዎቹ በጣም በጥሩ ሁኔታ እየተለቀቁ ነበረ ማለት ነው። አንድ ሰው ለምሳሌ ሶስታችሁ ቲም ብትሆኑ ወይ ሞዴል ሊሆን ይችላል ወይ ማርኬቲንግ ሊሆን ይችላል። አንድ ሰው ሁለት ናቸው ይሆናል ራሱ ፕሮዲውስ አድርጎ ማለት ነው። ያ ግን ሁለቱ ሁለት መሆን አለበት፣ አንዱ ደግሞ ሁለት ማለት ነው። ሚዲያ ላይ ተሰራው መሰለኝ አሸናፊ ቲም አለ እዚህ ጋር ሰዓታችን ኦልሞስት ይላል 11 ተኩል ሆኗል። ቶሎ መጨረስ ስላለብን ተጠፈጠኛ ልማረው ከዛ ከጨረስኩኝ በኋላ እስካሁን የነበረውን ሁለት ሪፖርት ማቀርበው የኦፕሬሽን ነው እንዲሁም ደግሞ ፋይናንሻል ሪፖርት ነው ማቀርበው ማለት ነው። ሶ እኔ ከጨረስኩ በኋላ ፋይናሊ አድሚ ወጥቶ ኔክስት ታሰቡት ጋር ምን እንደሚሆን ብሪፍ ሆነ ኤክስፒሪየንስ ይሰጣሉ ማለት ነው። ፈርስት ዋን አባውት ኦፕሬሽን ነው የሚሆነው ማለት ነው። ሶ ስንጀምር ኦፕሬሽን ስናይ አክቹሊ ሀቫን አካዳሚ 2017 ከተጀመረ ጀምሮ ምን ሰራ ካለ የተጨረሱ ፕሮጀክቶች አሉ እንዲሁም ደግሞ አሁን እየተማሩ ያላቸው ፕሮጀክቶች አሉ ማለት ነው። ምን ጨረስ የሚለው ስናይ መጀመሪያ ዩቲ ነበር የሰራ ነው። ልክ ዩቲ ካለቀ በኋላ ኔክስት ስራ የነበረው ፍሬሽመን እና ሲኦሲ ነው። ሁለቱንም ፈርስት ሴሚስተር ፍሬሽመን እና ሲኦሲ ጨርሰናል። ሶ አሁን ከረንትሊ እያስተማርን ያለው ነገር ምንድነው? ሰከንድ ሴሚስተር ነው ማለት ነው። ከዚህ በኋላ የሚኖረው ነገር ትንሽ ስትሪክት የሆነ ማኔጅመንት ይኖረናል። ቶታሊ ዲፈረንት የሆነ የሊደርሺፕ አፕሮች ይኖረናል። ስትሪክት ማኔጅመንት ሲባል ትንሽ እንዳትደነግጡ ዘንድ ግሮዝ ስቴጅ ላይ መግባት አለብን። ስታርታፕ እያለን መጫው የለብንም። ሁለተኛ ቢዝነስ መጀመር አለብን። ኤክስተንድ ማድረግ አይቻልም። 100% ኮሚትመንት እንፈልጋለን። ሶ ኤቭሪ ዋን ኦፍ ዩ ዊል ቢ ኮምፐንሴትድ ማለት ነው። ትክክለኛ የሆነ ፕሮፌሽናሊዝም እንፈልጋለን። ከዚህ በኋላ የሚመጡ ክሊር የሆኑ ሩሎች ይኖራሉ ማለት ነው። በጣም ክሊር የሆኑ ማለት ነው። ሶ ስለ ፋይናንስ በደንብ እንዳታስቡ ፕሮሚስ ላደርግ እፈልጋለሁ።